አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ቆይ ልቅረጸው ቆይ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ይለውላችሁ የሚድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በጣም አስደንጋጭ ነገር በትላንትናው ቀን ማለትም በሐምሌ 21 2018 ዓመተ ምህረት በጎንደር ይሄ የምታዩት ቶርኔዶ ታይቷል፣ ተፈጥሯል ማለት ነው። መታየትና መፈጠር ብቻ ሳይሆን ይሄ ቶርኔዶ ወደ መሬትም ወርዶ ከፍተኛ አደጋ አድርሷል። ቤቶችን አፈራርሷል፣ ጣሪያዎችን ነቃቅሏል እና ለጎንደር ሕዝብ ጸሎት ያስፈልገዋል። አዲስ አበባም እንዲሁም ሌሎች የክልል ከተሞች ላይም ሰሞኑን እየዘነበ ያለው ዝናብ በጣም አሳሳቢ እንደሆነ ነው እየሰማው ያለሁት። የጎንደሩ ደግሞ በጣም ይለይ ነበር። ከዚህ ቶርኔዶ በኋላ ምን ተፈጠረ የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችን ቆዩ። ቶርኔዶ ወይም ይሄ አውሎ ንፋስ እንግዲህ ምን ያህል ጉዳት አደረሰ የሚለውንም አብረን የምናይ ይሆናል። እንግዲህ ይሄ ሰዎች በስልካቸው ቀርጸው የያዙት ማስረጃ ነው ማለት ነው እና በጣም የጎንደር ሕዝብ ድንጋጤ ውስጥ እንደነበረ በትላንትናው ቀን በዚህ ቶርኔዶ ወይንም በዚህ አውሎ ንፋስ ምክንያት እንግዲህ የሚቀርጹት ሰዎች ሲናገሩ እንሰማለን። እንዲሁም እዛ አካባቢ ያሉ ነዋሪዎችም በጩኸት በጭንቀት ውስጥ እንደነበሩ ነው የሚታየው እና እዚህ ጋም እንደምታዩት ይሄ አውሎ ንፋስ መሬት ላይ ወርዶ በጣም በሚያስፈራ ሁኔታ ይታያል ሲሽከረከር ማለት ነው። እንግዲህ ይሄ በጣም ፓወርፉል የሆነ አውሎ ንፋስ ነው። ሰው የመውሰድ አቅም አለው። ቤት ተሸክሞ እንግዲህ ወደ ሌላ ከተማ የመውሰድ ወደ ሌላ ስፍራ የመውሰድ አቅም አለው። በጣም አደገኛ የሆነ ነገር ነው። እንደምታዩት በጣም ነበረ የሚያስፈራው። እንግዲህ ይሄ አሜሪካ አይደለም ወይም ኤዥያ ላይ የታየ ነገር አይደለም፣ ወይም አውስትራሊያ ላይ የታየ ነገር አለ፣ ወይም ካናዳ ላይ የታየ አይደለም። ይሄ ኢትዮጵያ ውስጥ በጎንደር የተከሰተ ቶርኔዶ ወይንም አውሎ ንፋስ ነውና ከዚህ መዓት ፈጣሪ ያውጣን ይሰውረን። የምሬን ነው የምላችሁ። ሬር ነው እንደዚህ አይነት ነገር ሀገራችን ላይ ሲከሰት። ከዚህ በፊት በእርግጥ ባህር ዳር ላይ አሳይቻችኋለሁ። ጣና ያ ቶርኔዶ ተምዘግዝጎ ለመውረድ ሲሞክር ማለት ነው። አሁን ደግሞ ይሄ እንደምታዩት በጣም አውዳሚ የሆነ አደገኛ አውሎ ንፋስ ታይቷል ማለት ነው። ከዚህ አውሎ ንፋስ በኋላ ደግሞ የተፈጠረው ነገር በጣም አሳሳቢና በጣም አስከፊ በጣም አስደንጋጭ ነበር ማለት ነው። እንግዲህ ከተማው ጨልሞ ከዛ በኋላ ንፋሱ እንደምታዩት ነው። ከዛ በረዶ የቀላቀለ ዝናብ ዘንቦ ጎንደር ካናዳ ሆና ነበር ማለት ነው እና ሰማዩ ላይ ሁላ ወፎች የሚመስሉ ግን ያልሆኑ ቆርቆሮዎች ሲታዩ ነበር። ታዩታላችሁ፣ ተመልከቱ፣ እዩዋቸው። እነዚህ አሁን ቆርቆሮዎች ናቸው፣ ፍርስራሾች ናቸው። በዛ ቶርኔዶ ምክንያት በዛ አውሎ ንፋስ ምክንያት ይኸውላችሁ ከአንድ ቦታ ወደ አንድ ቦታ ከአንድ ሰፈር ወደ አንድ ሰፈር እየተወሰዱ ሰማይ ላይ ማለት ነው እና ይህ ሰው ላይ ቢወድቅ አስቡት የሚያደርሰውን አደጋ። መጀመሪያም አደጋ አድርሶ ነው የመጣውና ይኸውላችሁ እንዴት እንደሚያስፈራ ማለት ነው፣ እንዴት እንደሚያስደነግጥ። ይህን የምናውቀው እኛ በምዕራቡ ዓለም በዩናይትድ ስቴትስ ኦፍ አሜሪካ ነው የምናውቀው ማለት ነው እና አሁን ደግሞ በጎንደር ለዛው ማለት ነው በጎንደር እንዲህ አይነት የተፈጥሮ አደጋ ናቹራል ዲዛስተር ተከስቷል ማለት ነው እና በጣም አስደንጋጭና አስፈሪ እንደነበር የዓይን እማኞች ይናገራሉ። ይህን ቪዲዮ የቀረጹ ሰዎች በጩኸት በአግርሞት በመደነቅ በፍርሃት ውስጥ ሆኖ ነበር ይህን ቪዲዮ ሲቀርጹና ሲያሳዩ የነበሩት ማለት ነውና
በጣም የሚገርም ነገር ነው ሀገራችን ኢትዮጵያ ላይ እየተፈጠረ ያለው ወንድሞቼ። እና ከመቼውም ጊዜ በላይ ጸሎት ያስፈልገናል። ምን ላይ ያስፈልገናል? ከመቼውም ጊዜ በላይ ንስሐ መግባት አለብን። ከመቼውም ጊዜ በላይ ስጋ ወደሙን መቀበል አለብን። እና አሁን ጭራሽ ወደ ዓለም ፍጻሜ እየመጣ ነው እንደምታውቁት ማለት ነው። የዮሐንስ ራእይ ዮሐንስ የሚፈጸምበት ትንቢተ ዳንኤል፣ የማቴዎስ ወንጌል እንደምታዩት እየተፈጸመ ነው። ወደዛ እየገባን ነው። በጣም ወደ አደገኛው ታይም እየገባን ነው። እና ያው ማቴዎስ ወንጌል ላይ እንደምታውቁት የምድር መናወጥ በተለያዩ ስፍራዎች ይሆናል ይላልና ይሄ አንዱ ነው ብዬ ነው የማስበው። ይሄ አንዱ የመጽሐፍ ቅዱስ ቃል በኢትዮጵያ ውስጥ እየተፈጸመ ነው ብዬ ነው የማስበውና ረሃብ፣ ቸነፈር ምናምን እሱ እንደምታዩት ነው አለ በሽታው፣ እሱም እንደ ጉድ እያየነው ነው ዓለማችን ላይ። እና አሁን ላይ ደግሞ የጎንደር ሕዝብ ይህን ሲያይ ምን ይሰማው ይሆን? አይወንደር ማለት በጣም ይሄ ያልተለመደ ብዙ ጊዜ የማይታይ ከስንት አንድ ጊዜ የሚመጣ ብርቅ የሆነ ነገር ነው። እንዲህ አይነት አደጋ ይመጣል ብሎም የጎንደር ሕዝብ ያስባል ብዬ አላስብም። ግን ይህን ነገር ሲያይ ምን ይሰማው ይሆን? የጎንደር ሕዝብ ምን ይሰማው ይሆን? እዛ አካባቢ የሚኖረው ማህበረሰብ በቀጣይ ይሄ ነገር ደግሞ አይመጣብንም ወይ ብሎ አያስብም ወይ? ቅድመ ዝግጅትስ መደረግ የለበትም ወይ የሚለው ባይዘው በጣም በጣም ወሳኝ ነገር ነው። በጣም ተስፋችን እግዚአብሔር ላይ ነው። እሱ ነው አዳኛችን፣ እሱ ነው ፈዋሻችን፣ እሱ ነው ጠባቂያችን፣ እሱ ነው አድራጊው ፈጻሚው፣ እሱ ነው አልፋና ኦሜጋው። ግን በመንግስት ደረጃ ያሉ ሰዎችም ይህን ነገር ልብ ሊሉት ይገባል። ምክንያቱም ናቹራል ዲዛስተር በእነ አሜሪካ የሚያደርሰውን ጉዳት እናያለን። የሰው ህይወት እስከ ማጥፋት፣ ከተማ እስከ ማውደም፣ ስቶርም እስከ መፍጠር፣ አውሎ ንፋሱ እንግዲህ ማዕበል እስከ ማስነሳት እንደምታውቁት በጣም በጣም ብዙ 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 ነገሮች አሉ ከዚህ ጋር ተያይዘው የሚመጡ አደጋዎች ማለት ነው። ቀላል አይደለም። ይሄ ዝም ብሎ መታየት የለበትም። ባለፈው ባህር ዳር ላይ ተናል። አሁን ጎንደር ላይ ምንድን ነው እየተሰራ ያለው ነው? ስለ ክላውድ ሲዲንጉ ማውራት ይኖርብን ይሆን? ከዚህ በፊት አውርተናል። ክላውድ ሲዲንግ ተደርጎ የሆነ ቦታ እንዲዘብ ተደርጎ ምናልባት ከመጠን በላይ የሆነ የተረጨ ነገር ይኖር ሰማዩ ላይ። ከዛ በኋላ እንዲህ አይነት ጉዳት እያደረሰ ይሆን? ምክንያቱም ባለፈው ባህር ዳር፣ አሁን ጎንደር ላይ ሰሜኑ ላይ እኔ እኮ በጣም ይገርመኛል እኮ ጦርነቱ የሚደረገው ሰሜኑ ላይ፣ ናቹራል ዲዛስተር እየመጣ ያለው ሰሜኑ ላይ፣ እንዲህ አይነት ታይቶ የማይታወቅ ነገር እየመጣ ያለው ሰሜኑ ላይ፣ የማህፀን በር ጫፍ ካንሰር ክትባት እንደዚህ ሰሜኑ ላይ፣ አረብ ሀገር እንውሰዳችሁ የተባሉት ሴቶች ከሰሜኑ እንዲሄዱ ነው የሚፈለገው። ኧረ በጣም ብዙ ነገር አለ። እኔ አሁን ወደሱ አልገባም። በእርግጥ ግን በጣም የሚገራረሙ ነገሮች እየተፈጠሩ ነው ያሉት። ቤተክርስቲያን የሚወድመው ምናምን፣ ሌላ በጣም ብዙ ነገር መደርደር ይችላሉ። ሰሜኑ ላይ ሰው የሚታረደው የሚገደለው እዛው ሰሜኑ ላይ በጣም ብዙ ብዙ ነገሮች አሉ። ፍንዳታው ምናምኑ የኤርታሌውም እንደምታውቁት እግዚአብሔር ይድረስልን። እግዚአብሔር ከዚህ ርኩሰት ከዚህ መዓት ያውጣን። ማን ሜድም የሆነ ነገር ካለው አሁን ይውላችሁ ምን መሰላችሁ የሚቸግረው፣ አሁን ውጭ ላይ ነገር ሀፕን ቢሆን ኑሮ የመረጃ ምንጮች ብዙ ናቸው። እንደፈለግን መረጃ ማግኘት እንችላለን። እግዚአብሔር ረድቶን ማለት ነው። ከዛ በኋላ የትኛውን እውነት የትኛውን ውሸት የሚለውን ለይተን ፋክት ቼክ አድርገን ይሄ እውነት ነው ብለን እናቀርባለን ወደ እናንተ። ይኸውላችሁ እንዲህ አይነት የበረዶ ዝናብ ነው እንግዲህ የወረደው ማለት ነው። ግን አሁን እዚህ ሲሆን የመረጃ ምንጭ ማግኘት ከባድ ነው። መረጃዎች ውስን ናቸው። ከዚህ በፊት እንደዚህ ነገር ተከስቶ ስለማያውቅ በዛ ጉዳይ ላይ ማውራትም ከባድ ሊሆን ይችላል። ከዚህ ጀርባ ያለው ምንድን ነው ብሎ ማውራትም በጣም ከባድ ይሆናል፣ ከባድ ያደርግብናል። ምክንያቱም ቦታው አመቺ አይደለም። ቦታው ክፍለ ሀገር ነው። በጣም ብዙ ሽፋን ለማግኘት ብዙ መረጃና ማስረጃ ለማግኘት ይከብዳል። እንደዚህ ከሶሻል ሚዲያ ካገኘ ነው ውጭ ማለት ነው። እና በእርግጥ ሀገራችን ላይ እንደመከሰቱ እንዲያውም ሰው ኢንፎርሜሽን መስጠት አለበት። ይሄ ነገር ተደጋግሞ ነው ወይ የሆነ ያለው ምናምን የሚለው እስቲ ስጡኝ እስቲ ኢንፎርሜሽን። ዳይሰበን ፌስቡክ አለ፣ ቲክቶክ አለ፣ ቴሌግራም አለ። እዚህ ላይም በጽሁፍ አስቀምጡና እስቲ መረጃና ማስረጃ ስጡ። ግን ባለፈው እኔ ባህር ዳር ላይ መጀመሪያውን አጋልጨዋለሁ ስለ ባህር ዳር ስለ ጣና ስሰራ ማለት ነው ይሄ ነገር እንደታየ። አሁንም ጎንደር ላይ ታይቷል። እና ተመልከቱ ቤቶችን እንዴት እንዳወደማቸው ማለት ነው። እንዴት ጣሪያቸውን እንደገነጣጠለው እንዴት እንደነጣጠላቸው እንጨቶችንም ማለት ነው። እና በጣም የሚገርም ነገር ነው ይሄ ነገር ሀገራችን ላይ አሁን ከቅርብ ጊዜ ወደዚህ እየተደጋገመ መጥቷል። እና እንደ ቀላል ልናየው
አይገባም። ስለዚህ መደረግ ያለበት ነገር ቢደረግ አነስተኛ ገቢ ያላቸው ሊኖሩ ይችላሉ፣ ወይም በቃ ባልተመቻቸ ቤት ውስጥ የሚኖሩ ሰዎች ሊኖሩ ይችላሉ። የእነሱን ቤት በማደስ በማሰራት ወይም ለአደጋ ተጋላጭ የሆኑ ሰዎችን አንስቶ ወደ መልካም ቦታ ማድረግ በጣም ወሳኝ ነው። ጎንደር እንደምታውቁት እንግዲህ ብዙ አይን የሚያርፍባት ቦታ ነች። ያው በዲያብሎስ አይኖች እንግዲህ ከሚታዩ ቦታዎች መካከል አንዷ ጎንደር ነች። በአይነ ቁራኛ ከሚከታተሏቸው ቦታዎች መካከል ማለት ነው። የፋሲለደስ እንደምታውቁት በዩኔስኮ የገባ አሁን ወደ ኒው ቢጊኒንግ የሄደ ወደ አዲሱ የዓለም ስርዓት የተካተተ ቤተ መንግስት ሆኗል ፋሲለደስ እንደምታውቁት። ምክንያቱም ያኛውን መሰረዝ ነው፣ በአዲስ መተካት ነው። ከዛ እነማ እየመጡ የጎበኙ እንደሆነም ባለፈው አይተናል። እና እግዚአብሔር ይጠብቀን። እኛም እንግዲህ የቻለውን ሁሉ እናደርጋለን፣ መረጃና ማስረጃ በመስጠት ጎንደርና አካባቢ ላይ የምትኖሩ ሰዎችን መረጃ በደይ7 ዩቲዩብ ኮመንት ላይ፣ በደይ7 ፌስቡክ፣ በደይ7 ቴሌግራም፣ በደይ7 ቲክቶክ መላክ ትችላላችሁ። ከዛ ባለፈ እግዚአብሔር ይጠብቃችሁ። ሁላችሁም ጸልዩላቸው። በዚህ ሰዓት ለሀገራችን በእርግጥ ለጎንደር ህዝብ ብቻ ሳይሆን ለሁሉም መጸለይ ያለብን ታይም ላይ ነው ያለነው። በሁሉም ክልል ከተሞች ላይ ላሉ ለኢትዮጵያውያን በሙሉ ክልል የሚለውን ትታችሁ እንዲሁም ለኢትዮጵያውያን በሙሉ በሚለው ያዙት ወንድሞቼ፣ በጣም ነው መወዳችሁ፣ በጣም ነው የማከብራችሁ። ሁላችሁንም እግዚአብሔር ያክብርልኝ። እንዲህ አይነት ነገር ስናይ ይበልጥ ወደ እግዚአብሔር እንድንቀርብ ምክንያት ይፈጥርልናል ባይኔ። ምክንያቱም እኛ ሰዎች ደካሞች ነን። በሞላልን ጊዜ፣ ሰላም በሆነ ጊዜ እግዚአብሔርን ቤት አናይም። አደጋ ሲመጣ፣ ድህነት ሲመጣ፣ የተለያዩ ችግሮች ሲመጡ የእግዚአብሔርን ቤት እናንኳኳለን እና ሲኖረንም ሳይኖረንም የእግዚአብሔርን ቤት ማየት አለብን ብዬ አስባለሁ። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ አስፈጻሚዎች ጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።